ወደ 330 ምናምን ሺህ ብር ገባ። ቀሪው 70 ምናምን ሺህ ብር ሲባል እሱ የሲላክ የተቆራረጠበት ነው ብሎ ተስፋዬ አስረድቶኝ ኦሬዲ በዚህ ገንዘብኛ ምን አደረግንላት ይቺ ልጅ ትምህርት ቤት እንድትገባ የፀጉር ሙያ እንድትገባ ተፈልጎ ነገር ግን መስማትና መናገር ማትችል ስለሆነች ለሷ የሚሆን ፕላትፎርም የለም። ስለዚህ ፀጉር ቤት ከሰው ጋር ሼር ኦርደር አድርገን እናስገባትና ፀጉር ቤቱ ሰርቶ ለሷ አስቤዛና የወር የቤት ኪራያ እየተከፈለላት ቆየች እዛ ቤት። ከዛ በኋላ እሷን ሁሉ ልናስገባት ስራ ቦታ ልናስገባት ሶሪ እኔ ጋር ነው ይቅርታ ሀቡዬ እሺ እቺ ልጅ ፀጉር ቤት እየሰራች በዛውም እጇን እንድትፈታ እንዲሁም ደግሞ ቲፕም ይሁን ምንም እያገኘች ከደሞዟ ጋር አሪፍ መዋያና አሪፍ ኢንካም ጀነሬት የምታረግበት ነገር ይሆናል ተብሎ ልናስገባት ስንል በልጅቷ ስነ ምግባርና ባላት ፊዚካል ባላት ነገር ከስተመሮች እንዳይበተኑባት እንዲሁም ደግሞ ከልጅቷ ጋር የሚያግባባ ነገር ስለማይኖር በሚል ሰርተሽ እንደዚህ ያህል ብር አስገቢ። ይሄ ሲደረግ የቤት ኪራይ የ5 ወር የፀጉር ቤቱም የሷ የልጅቷም 4 ወር ፍሬዚ ጋር ካለች ከተሳሳትኩ ንገሪኝ የ4 ወር የቤት ኪራይ እንዲከፈል ከዛ በኋላ አስቤዛ እንዲደረግላት እንዲሁም ደግሞ የልጁ የሚያስፈልጋትን ነገር በሙሉ እንዲደረግ ተደርጎ እሱዬ ልክ እንደ እናቱ ቤት ነበረ። እናቱ ቤት ሄዶ ሲመጣ መንገዳቸው አንድ ስለነበረ እየገባ ነበር እያያት እየወጣ ምን ጎደለ ምበላው የለም ትላለች። ልክ ግን ብፌዋ ሳጥኗ ሲከፈት አስቤዛ ማአት ነው ያለው። ልጅቷ እኔ ይቅርታ አድርጉልኝ እዚች ጋር እኔ አም ሶሪ ይሄንን ስል ከሙያም አንፃር ከምንም አንፃር ይሆን አላቅም በጣም ብዙ እዚች ጋር ማለት የማልፈልገው ስነ ምግባር የጎደላቸው ነገሮች ሁሉ ያደረገች አከራዮቿ ሁሉ አስወጡልን ሲሉ እኛ ግን የሴቶች ልጆች እናት ነን ይሄንን አናደርግም ብለን እስካሁን አንቺ ጋር ክስ ከቀረብንበት እስከ 2 ወሯ ድረስ ያልተቋረጠ የቤት ኪራይ በተከታታይ ጊዜ ሲከፈልላት እስከ ቅርብ ጊዜም ደግሞ አስቤዛም ሲደረግላት የነበረች ልጅ ናት። ጤፍ ሁሉ አስፈጭተን አመት ባለን ሁሉ እሷ ቤት መመረቂያ ተብሎ ተከብሯል። ይሄ ፍሬ ትመልሷለች ፍሬ ካለች እዚህ ጋር ቤቷ ሁሉ ተሰብስበን እንኳን ደስ አላችሁ የሚል ነገር ተደርጎ እኔ እያንዳንዱ ከመጀመሪያው ቀን ጀምሮ እስካሁኑ ድረስ የቤት ኪራይ የከፈልንበት እያንዳንዱን ሪሲት ሀቡ ልኬልሻለሁ አላኩልሽም? አዎ ልከሽልኛል። የፀጉር ቤት የተከፈተበት ይሄ ቪም ሳይቀር ፎጣ ሳይቀር የተገዛበትን ወረቀቶች ልኬልሻለሁ አላኩልሽም? ትክክል ደርሶኛል። ከዛ የቀረ ዘቢባ ግርማና ባለቤቴ እሱዬ ጋር የገባ ይሄን ያህል ገንዘብ አንቺ ጋር አለ የሚሉት ነገር ካለ አይደለም ትርፍራፊ ገንዘብ ይቅርና እኔ በዚህ ሰዓት ተሰብስቧል ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አም ሶሪ በጭራሽ ሀቡ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ ምናቀው ኪያን ነው። ኪያን ደግሞ እኛ ምን አልናት አከራዮቿ ጋር መስማማት ሳትችል ስትቀር ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡ አካውንት ልጁ ያለው አንቺ ጋር ነው የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቀም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ለማህተብ ስቲ መልሺ። ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም። አሁን ቆይ
እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለች ያለችው ኬስ ሰምታ ነው ምልክት ስታይ ነው እሷ ምልክት ስታይ ነው ግን ማለት ነው ዘቡ አንድ ነገር ልንገርሽ አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ለሀቡ ታስረዳለች ነው ማንንም ያዋሸ የለም ያው እሱዬ ማለ ያስረዳል ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ ዲጂታል አድርጊ አፍርሺ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ አስገባች እችን 2 ወር ነው እንግዲህ እግዚአብሔር በሚያቀው አሁንም ዋና ፖይንቴ ሀቡ የሳራ መታወቂያ ካልተላከልን አንገባም ያልነው ሳራ የምትባል ሴት ስለማናውቅ ማለት ነው ምክንያቱም እኔ የምናቀው በስኔ ባሁን በስም ማቀው ኪያን ነው እሱዬ የሚያወራው ከኪያ ጋር ነው ኪያ ብትለን እኮ ኪያ ነኝ ብትል ይሄ ሁሉ እኮ መደባበቅ ፌክ ስም አድርጎ መምጣት አያስፈልግም ኪያ ነኝ ብትል እኮ እንዴ ኪያ እንደዚህ አይደለ እንዴ ታውቂ አይደለ እንዴ ኖ ቮይስ ሜል ተልኮልኛል አታቋርጭኝ አንዴ ቲክቶክ አካውንትሽም የሚለው ሳራ ነው ቴሌግራምም የላክሽልን ቮይስ ሳራ በሚል ነው ትሰማለሽ አንቺ ዘቡ ስንት ስማለሽ አንቺ እኔ አንድ ስም ያለኝ ዘቢባ ግርማ አው ደግሞ ነው የቤት ስም አለው አው ደግሞ የቤት ስም አለው ኖ የቤት ወተሽ ኖ የቤት ስም ይዘሽ ወተሽ ሰው አትከሽም እየተከሰሽ በነገሩሽ ስም ጠራሻት በጠራሻት ስም አቤት አለችሽ ኖ አይደለም እንደዚህ አይደለም ይኸውልሽ you have to be professional አንድ የተከበረን የባልና ሚስት ስም የአንድ ፕሮፌሽናል ሙዚቀኛ የሆነችን ሴት ስም አውጥተሽ ቲክቶክ ላይ ስታሰጪ እከሌ ትባላለሁኝ ብለሽ ነው እንጂ ኒክኔምሽን ይዘሽ መተሽ አይደለም it's not professional that's why መጥቆይ አንዴ ታሪ በእናትሽ ጀርኔ ማይ መጣችልሽ ካልተደማመጥን እንግዲህ ይኸውልሽ አዳምጪ አሁን አንዴ ይኸውላችሁ በተራ አንዴ ዘቢባቻችሁና ከዛ ያንዳንቺ ድሉ ይሰጣለው አንቺ ብቻ አይደለሽ ነው አይ አይደለም ማካሄዱን ተከታተሉ እኔ አሁን ነጥብ እያስኩ ነው እኮ ታጠናቅና ከዛ ወደ አንቺ እኔ ፍሬንድ አለችው በቃ ወይ ልውጣ ነጥዬ እንደዛ ከሆነ አለበለዚያ በስነ ስርዓት ትሸሻለሽ በስነ ስርዓት አውሪያ በስ ይሁንሽ በስነ ስርዓት አውሪ ዘቡ ጋይስ ጉዳዩ እንዲጠራ አልፈለጋችሁም ጉዳዩ እንዳይጠራ ነው የፕሮፌሽናል አዳምጪ የፕሮፌሽናል የምናምን ጉዳይ አይደለም ሰው የመሆን ጉዳይ ነው የሰው እኔ ፕሮፌሽናል ነኝ ለክስ አይደለም አሁን ተከሰስኩ ምናምን ምንድን ክስ ሳይሆን እውነት ነው ወይ ይሄ ነገር እንዲህ ተፈጥሮ ነበረ እውነት ነው ወይ ብዬ ከባለቤትሽ ጋር በቀና አውርቻለሁ እደረሻለሁ ባለቤትሽ አልሰደበኝም እሱ በእናታችሁ ፕሊዝ አንዴ ልደማመጥ ብዬ አታስገባ ማለች ምናምን ቢል እውነቱን ከሆነ ቢልም ኖሮ አልፈልግም እውነትሽን ነው አልነካካም ኦፍ ኮርስ አልነካካም ለምን መርዳት ካለብኝ በራሴ 5 ማሰብ እረዳለሁ እንጂ የሰው አልሞትኩም እኮ ነው በህይወት አለው እኮ ሳራ አንቺ ግን ምን መሰለሽ ይኸውልሽ አሁን አንተ እሱ ዝም በል እሺ አንተ ዝም በል አሁንም ማለት ገብታለች የተሰበሰበላት ብር ይሄ እንደዚህ ተሰብስቧል ልጅቷ ግን እየኖረች ያለችው ኑሮ ይሄ ነው ቁምሳጥኗን ከፍቼ ማይቼ አቃለው አሁን ተናገራለች እኮ አለች ተናገራለች ድሉ ስጣውና ሐሳቤን ልጨርስና ተናገራለች ስለዚህ ይሄ የመክሰስ ምናምን ጉዳይ ሳይሆን የመካሰስ ጉዳይ ሳይሆን እውነታውን የማውጣት ጉዳይ ነው ገባሽ አይደለ ተመለከተ ማንኛውም ጥያቄ ካለሽ ነይ ሀቡ አዲስ አበባ በነበርሽበት ጊዜ ነይ ጸጉር ቤቱንም ላሳይሽ ነይ ልጅቷ ተከራይታ ያለችበትንም ቤት ላሳይሽ ነይ አከራያንም ላገናኝሽ ብዬ ሀቡ አጋጣሚ ቢዚ ስለነበርሽ ሳታገኝ እኔስ ምን ብዬሽ ነበር ሀቡ አንዴ በማርያም እኔስ ምን ብዬሽ ነበር ያው ለልጆችሽ ብለሽ መስክሪ
ለልጆች ብለሽ ነበር ሳራ፣ አንቺም ብለሽኝ ነበር በአካል እንገናኝ፣ ሴቶች ጉዳይም የወሰድኳት ሐኪም ቤትም ሁሉም ቦታ ወስድሻለሁ ነይ ብላኝ ነበር። እውነቱን ለመናገር ከዘቢባ ጋር ማውተን ዘቢባ ጸጉር ቤቱ ወስጄ ባይንሽ ታያለሽ። ኪያ ምንድነው የምትፈልገው? ሳራ ሀቡ ኪያ ምንድነው ከኛ የምትፈልገው? ታዳመጣችሁ ከእናንተ ምን እንደምትፈልግ ልንገራችሁ። ጥያቄዋ ጸጉር ቤቱ እውነት በወር ገቢው 6000 ብቻ ነበር ወይ የተከፈተላት ጸጉር ቤት? ከተከፈተ ጸጉር ቤት ደግሞ አንድ ጸጉር ቤት 375000 ብር ስፔንድ ተደርጎበት ተከፍቶ በወር ገቢው 6000 ብር ብቻ ነው ወይ? ለሷ የቤት ኪራይ ሲከፈል የነበረው ለ3 ዓመት 6000 ብር ብቻ ነበር ወይ የጸጉር ቤቱ ገቢ? ጥያቄዋ ኦኬ። ጥያቄዋ እኔ በደንብ አዳምጬ የገባኝ ከዛን ጊዜውም ጀምሮ ኦኬ። ከዛም በኋላ 6000 ብር ብቻ ነው ገቢው ከተባለ ጸጉር ቤቱ አሁን ለምን ቆመ? የዚህቺ ልጅ አስቤዛና የቤት ክራይ ለምን ቆመ ነው ጥያቄዋ። ጸጉር ቤቱ በዛ ደረጃ ገቢ ስለሌለው እኔ ሀቡ ላንቺ ገና ጸጉር ቤቱ ሲከፈት ምን አይነት አቋም ላይ እንደነበረ አሁን ምን አይነት አቋም ላይ እንደነበረ የሚያሳይ ቪዲዮ ልኬልሻለሁ። አሁን የሚችልሽ ሼር ኦርደር ሆና ነው የገባችው። አይ እንደዚህ ያህል ገንዘብ ወጥቶ ጸጉር ቤት ተከፍቶ ይሄን ያህል እንዲሰጣት ነው የምንፈልገው የሚሉ ከሆነ ሀቡ አንቺ ያዡ ይሄን ጉዳይ ይነጋገሩ ከባለቤቷ ጋር። ጸጉር ቤቱን ከፈለጉ ይሽጡት፣ ከፈለጉ ያከራዩት። ከዚህ በኋላ እኔ አማውት። ምክንያቱም እኛ በበጎነት ባደረግነው ነገር በደግነት ባደረግነው ነገር እዚች ጋር እየተሰጠን ያለው ነገር ክብርን የማይመጥን ነገር ነው። እኔ ለዚችኛው እህታችን ማለት ነው ዱባይ የዛሬ ዓመት ለስራ ሲሄድ አባቴ ነው የሚለው ልጇ፣ እሱዬን አባቴ ነው የሚለው፣ አባዬ እያለ ነው የሚያወራው። ምን ትፈልጋለህ? ዘቡ ውጪ ሄዳለች፣ ምን ይዛለህ ትምጣ ሲባል ይሄ ምንድነው የወታደር ልብስ ምንድነው የሚባለው ሬንጀርስ ልብስ ፈልጋለሁ፣ እሱን እና ካፖርተኒ ኳስ ፈልጋለሁ ሲለኝ ከልጆቼ ሳንለጥለው ዱባይ ያንን ነገር ሁሉ ገዝቼ አሁን ይሄ ሂሳብ ምናምን ልልሽ ሳይሆን ሳንለያቸው በራሳችን እኔ ልጁን ሁሉ ወስጄ እኔ ጋር ላመጣው ብዬ ቤተሰብ ነው እንደዚህ አይነት ነገር አትነካኪ ተብሎ ማለት ነው እንጂ እያንዳንዱን ያሁን ገንዘቡ የት ሄደ ከተባለ ያወጣሁት እያንዳንዱ ሪሲት እያንዳንዱ የጽሁፍ ማስረጃዎች የደረሰኝ ማስረጃዎች አሉኝ። ያንን ላንቺ ልክ ያለው በተጨማሪ መላክ ያለብኝ ነገር ካለ ልካለሁኝ። በተረፈ ግን አሁንም ቢሆን ኪያ የምትባየው እህታችን መታወቂያ እንዲላክ የፈለኩት አላግባብ ስሜን ስላነሳሽው እንዲሁም ደግሞ ሶሻል ሚዲያ ላይ የሚሰሩ መልካም ሰዎችን እንደናንተ አይነት ሰዎች እየተነሳችሁ ለራሳችሁ ለግል ጥቅም ስትሉ ስለምትከሱ እኔ ደግሞ በህግ አንፃር ሄጄ አንቺን መክሰስ እፈልጋለሁኝ። ምክንያቱም ይሄ የኔ ስም ዝም ብሎ የተገነባ አይደለም። በጣም በብዙ ስቃይና በብዙ መከራ በጣም በብዙ ጥረት ነው እዚህ ጋር የደረስነው። አንቺ ታቀኛ የህዝብ ድምጽ ነው። ይኸውልሽ ዘቢባ የህዝብ ድምጽ ነው። ሪከርድ አይደለም ምንም አድርጉ ሰላም አታድርጊ። በልጅቷ የህዝብ ኮሜንት አንብቢው አንዴ ከይቅርታ ጋር ይቅርታ አንዴ ጋይስ የት አደረሳችሁት ነው በቃ ጥያቄው ይሄ ነው እንጂ ስለዚህ አሁን እኮ እሺ ሀቡ ሁለት ያደረሳችሁ ለምን ከዛ በኋላ በምትፈልጊው መንገድ የት ገባ ገንዘቡ ነው በቃ። ምክንያቱም አይደለም ስልሽ አልጠፋም እዚህ ጋር የት ገባ የምትሉት ጸጉር ቤት አለ